ሶፊ እንዴ አሁን ጆሽ አንቺ አሳይክም እንዴ ስትል አቆናት ቆነቻ አንካላ ማነው ዛሬ ደውልልኝ አሁን እነዚህ ሰዎች አሉ ወይ ነው ማታችሁ እነዛ ሰዎች አንቺ መጀመሪያ የተባበረቻቸው የነበሩ ጠላቶቻችን እንዴ ሶፊ ታዲያ ለምን ተነገርኩት ሲጀመር ከኔ ጋር የሆነ ችግር አለብህ ይሄ ታወቀ ነው በቃ ችግሩንም ማለት እንደምታውቂያለሽ ሁሌ የምታየኝ ሁሌ እንደተጠራጠርከኝ ነው መቼ ማምነኸኝ አታውቅም እሺ አሁን እሷ ምን ታርግ በቃ ሀብሉ አይበጠስ ነው አይደል አይበጠስም በቃ ተው ስለ ሀብሉም ጉዳይ አይደለም እንደፈለጋችሁ ማድረግ ትችላላችሁ ሂዱ በጥሱት ግን አንቺ ማን ነው እየደወልልሽ ያለው እነዚህ ሰዎች አሁን እየደወልልሽ ነው ያሉት ቅርብ ጊዜ ጥቃት አደረሱብናል ባርኪ ማን ነው እየደወለ ያለው ማን ነው እየደወለ ያለው ማሚ ናት ምን ነው እኮ ማሚ ከሆነች አንቺ አሳ እኮ አሁን አላነሳውም እሺ አንቺ እሺ እኔ ላሳልሽ እኔ ላውራት አለም እንደምታወራት ባርኪ እኔ ላውራት እናትሽ ነች አይደል ያቻ ምን እንደምታወራት ማን ነው እያወራሽ ያለሽው ነው አሁንም እነዛ ሰዎች ምን አሉ አሁን እናትዬ እሺ ያው እሺ ለምን ነው ከኔ ጋር ለምትጋበዝ ምንድነው ችግር ቶ በእግዚአብሔር በቃ ሻትጣሉ እናንተ ሰማኝ ይሄ ነገር ትቆጭበታለህ አንቺ ደግሞ ከጀርባ ምን እንዳሰብሽ አላውቅም ሲቀጥል ይኸው ካሜራ አለ አይደል ፊቷን እሺ ይኸው አንተ እድሜ ልክ ለምን ነው ጭፍን የምትሆነው አሳየውሽ ስጪው ለምንድን ነው የጠመቀኝ ስልክሽን ስጪው ባርኪ ስልክሽን ስጪው የደወለ ሰው የለም የምሩ ነው ደምጠሽ እኔ አልደነገጥኩም ባለፈው በጆ ጉዳይ ላይ ዋሽተሽኝ ድሮ የሚባለው ግንኙነትሽ የተቋረጠና የተለያየ ሲሆን ብቻ ተቋርጧል እኮ አይደለም ያገኛታል አይደል ልጁ ነው በቃ ልጁ የሚረዳቸው ከጎናቸው ሰው የላቸውም ለዛ ነው አብሯቸው የሚሆነው ባርኪ ወንድምሽ ለመጠበቅ ነው አይደለም በእውነት ነው የምሬን ነው ኪያ እኮ ለእኔም ጓደኛዬ ናት እንዴት እንደዚህ ያደርጋለሁ እሱ ፊት አንቺን አላዋርድሽም ብዬ ግን ሶፊ የሆነ ነገር ሳያይ ደግሞ እኔ በኮንፊደንስ የሚያወራ ሰው አይደለም ሶፊ ይሄ የሚከብድ ነገር ነው ይቆይ በቃ እንሞክር እኮ የቻልነውን ነገር ይሄንን እንሞክር እሺ ባክ ችግር የለውም እንደፈለጋችሁ ማለት እኮ ቀላል ነገር ነው ሶፊ እሺ በቃ አንገቱ ላይ ያለው ነገር በፊት የነበረ ነገር አይደለም አይደል አሁን የመጣ ነገር ነው ከዛ በቃ እናውጣለት እንደምንም ብለን ካንገቱ ላይ እናውጣለትና በጣም ካበደ በጣም እንትን የሚለው ነገር ከሆነ ደግሞ አስረን ወይ ሆስፒታል እንወስደዋለን እንዳልኩ ወይ ጸበል እንወስደዋለን ወይ ደግሞ መስጊድ እንወስደዋለን እሺ ባርኪ ችግር የለውም እኮ አሁን ያልኩ ያለው የተለያየ ነው አባቶችን አማክረናል የተለያዩ ሰዎችን እያማከርን ነው የምንገኘው እነሱ ደግሞ አሁን ላይ ሳይሆን መጀመሪያ መቀራተም ካለበት የሆነ ነገር መጣጣት ካለበት መጀመሪያ በደንብ በሽቶ የተወቀ ያለው ነገር በደንብ ነው አጠገብ ሆናችሁ ቪዲዮ ምናምን ነገር ያያሳያችሁ በደንብ ነው ዲቴል ያለው ነገር ከዛ በኋላ እኛ እንላችኋለን አሁን ላይ ግን ማውለቁ ምናልባት ሊሰብረው እንደሚችል ምናልባት እናንተ እንደምትሉት ሊሆን ይችላል ብለውናል ነው ማለት ሊሆን ይችላል ነው ግን ሊሆን ይችላል እኮ ነው የተባለው አሁን ባርኪ እሺ ድግምቱን የሰራው ሰውዬ አላገኛችሁት ዋናው እሺ አዳምጪ ድግምቱን የሰራው ሰውዬ አላገኛችሁት አይደለ እዛ የሚያገለግል ዝም ብሎ ተራ ሰውዬ ነው ምን የሚያወራው ነው እያዩት ነበር ቪዲዮ ሲቀጥል ደግሞ እናንተ አብዛኛው ሰው እኔ ለምን እንደዛ አልገባችሁም እያልኩ አይደለ ጫማ ምናምን አውልቀው ምናምን ነው የሚገቡት አይደለ እናንተ ጫማችሁ ወጣችሁ ምናምን መታችሁት ምናምን ነገር ትክክለኛው ነገር ይነግራችኋል ዝም ብለሽ ታስቢው አዎ ፈርቶ ሊነግረን ይችላል ፈርቶ ማያውቀውን አብሮ ነበር እኮ ባይዘው ከጎኑ የነበረ ሰው ነው አሁን ደግሞ ይሄ ዋናው ሰውዬ ሲሄድ ይሄ ነው በቦታው ተክቶ የሚሰራው ስለዚህ ያንዳንዱ የሚሰራውን ነገር ዋናው ሰውዬ ያንዳንዱ የሚሰራውን ነገር ከጎኑ ሆኖ ያያል ያቃል ሁሉንም ነገር መቼ ነው ልቆናው ትሉት አሁን ምድር ለኔ ለልታማኩኝ ይፈልጋችሁ መቼ ያለኔ ማረክ ትችሉ ነበር እንዴት ያለ አንተ ይሆናል ሶፊ እሺ እና ስንት ነገር የሞከርነው እናንተ እንኳን አንድ ላይ እኮ ሄደን ልናወልቅላት ሞክረናል አይደል አይሆንም ብላችሁኝ አይደል እንትን ያለው እሺ ስለዚህ አሁን ደግሞ ይሄንን እንሞክርና የማይሆን ከሆነም ደግሞ በቃ ሆስፒታል እንወስደዋለን ሌላ ደግሞ መፍትሄ እንፈልጋለን ይሄ መፍትሄ የመሰለን አሁን በቃ እሱ ነው እሺ ባርኪሽ ሶፊ እሺ ተረጋጋ በቃ እናንተ ደግሞ ሁለታችሁ እንዲሆን የለባችሁም እኮ አሁን እኮ ምን አለ መሰለኝ እሺ በቃ ለማንኛውም ተይው በቃ እሺ በኋላ አምጣለሁ አይ አልፈልግም በቃ ተይው እሺ ሻይ ላፍላለሁ አይ ምንም ልወጣ ነው ችግር የለውም ለምን ትወጣለህ ቆይ እንጂ ገና መምጣት አይደል እንዴ ተረጋጋሽ ሶፊ እሺ ባርኪ እሺ ችግር የለውም በቃ አሁን እኮ ልጁ ካለን ፍርሃት ነው ማለት ምንድነው አይ ለምን ረስልሽ እንደገተሽ ይደረግልሽ አራል ደበቅኩት እኮ ለምን ነው ደነጋጤ ስልክሽ ማን ይደውላልሽ ማን ይደውላልሽ ማሚ ናት ቆንሻ ማሚ ከሆነች አይ ቆይ ተወጣለ ማሚ ከሆነች አንሺው እኮ አሁን ለምን አውራታለሁ ይንተዋት
ባርኪ ማን ነው እየደወለ ያለው? ማን ነው እየደወለ ያለው? ማሚ ናት። ምን ሆነ እኮ ማሚ ከሆነች አንሺ ሀሳብ እኮ አሁን አላነሳሁም። እሺ አንቺ እሺ እኔ ላሳልሽ እኔ ላውራት አለም እንደምታወራት ባርኪ እኔ ላውራት እናትሽ ነች አይደል? ያቻም እንደምታወራት ማን ነው እያወራሽ ያለሽው? ነው አሁንም እነዛ ሰዎች ምን አሉ? የምን ሰዎች ነው የምትለው? ባርኪሽ ማን እየደወለልሽ ያለው? እሺ አይመለከተኝም። ስልኩ ያንቺ ነው እንደፈለግሽ መሆን ትችያለሽ። ግን ለምን እየደነገጥሽ ያለሽው? መቼ ደነገጥኩ? እናትሽ ነው የደወለችው? አንቺዋ ታዲያ አውረድ አሁን አላወራትም። ምንድነው ለምን እየደነገጥሽ ያለሽው? መቼ ደነገጥኩ? አልደነገጥኩም። እሺ እናትሽ ከሆነች አብሪያት ችግር የለውም እኮ እያልኩሽ እኮ እኔ አሁን ላውራት አልፈልግም። ሶፊ በቃ ባርኪ ድምጽ እየሰማሁ ነው። እሺ አውሪ እናትሽ ከሆነች ለምን እንደደነገጥሽው? እኔ መቼ ደነገጥኩኝ? ሶፊ አልደነገጥኩም እኮ። እሺ እኔ ላውራል እናትሽ ከሆነች አሳይኝ። እሺ አሳይኝ ባርኪ። እሺ ሊያው ስሚ አሁን ነገረኛ አታደርጊኝ። እሺ አውጪው ሶፊ እንዴ አሁን እሺ አንቺ አሳይክም እንዴ ስትይ እኮ እናትሽ ከሆነች አንቺ አለ ማን ነው ዛሬ ደውልሻል? አሁን እነዛ ሰዎች አሉ ወይ ነው? ማናቸው እነዛ ሰዎች? አንቺ መጀመሪያ የተባበረሻቸው የነበሩ ጠላቶቻችን እንዴ ሶፊ ታዲያ ለምሳሌ ለምን ደነገጥሽ? መቼ ደነገጥኩም? ስትይ ምን አላሳይህም እኮ እናትሽ ከሆነች አሳይ። እናትሽ ነች አይደለ? እኮ ለምን እንደነገጥሽው ለምን እንደምትደብቂው? በቃ ምንድነው ምን ማን ነው እየደወለ ያለው? ምን ሆነ ነው ያማል እንዴ ሶፊ? ማንስ ቢደውልልኝ እኔ ጋር አንተን ያሳስብሃል? እሺ ባርኪ አሁን ምን አለ መሰለሽ ሌላ ነገር ውስጥ መግባት አልፈልግም። አሳይኝ። ለምንድን ነው ማሳይ? እናትሽ ከሆነች አሳይኝ። አላሳይክም እንዴ ነይ ባርኪ አላሳይክም። ባርኪ ቁጭ በይና አሳይኝ። ቁጭ በይ። ማን ነው እየደወለልሽ ያለው? እኮ አሳይኝ። ማየት እፈልጋለሁ። አሳይኝ። እናትሽ ከሆነች ችግር የለውም። ሴፍ አለ አይደለ? እናትሽ ስትደውል እናቴ እንደሚል አይቼዋለሁ። ከሆነች አሳይኝ። ለምን ነው የምትጨነሺው? አልገባኝም። እሺ አሳይኝ። አሳይኝ። እሺ አሳይኝ። ምንድነው? አሳይኝ። ምንድነው? አሳይኝ። ምንድነው? ባርኪ ማን ነው እየደወለ ያለው? አሳይኝ። አሳይኝ። ማን ነው እየደወለ ያለው? ምንድነው? ባርኪ ስልክሽ ምንድነው? ለምን የምጠራው? ማን ነው እየደወለ ያለው? ለምን ነው የምትደነግጪው? ምንድነው? መቼ ነው የደነገጥኩት እኔ? እሺ አሳይኝ። ሶፊ ምንድነው? ምንም አይደለም። አሳይኝ። ምንድነው የምትላት? ሶፊ ምንድነው? ከኔ ጋር ነው ችግር? ከኔ ጋር አውራኝ። ስለአንተ አይደለም። እሺ ማን ነው እየደወለ ያለው? ማንስ ይደውልላት? ምን አገባህ አንተ? ይመረጥ ለምን ነው እየደነገጥሽ ያለሽው? ምንድነው? ባርኪ ንገሪኝ። ምንድነው እንዴ? ማሚ ደውላ ነበረ። ከዛ ጋር ማሚ አሳይሽ። ለኔ አታሳየኝም። ለምንድን ነው የምታሳየኝ? ለማን? ስለሱ አይደለም ጉዳዩ። ማን ነው እየደወለ ያለው? ለምን ነው የምትደነግጪው? እንዴ ምንድነው? ባርኪ ንገሪኝ። ምንድነው? ምንድነው? ስልክሽ ለምን እንደምትደብቂው? አሳይሽ። ለኔ መቼ ደበቅኩኝ ስልኬን? ለኔ አታሳይኝ። ለሱ ለምን ታሳይኛለሽ? አስፈላጊ አይደለም። ለኔ ማሳየቱ አስፈላጊ አይደለም። ሶፊ ችግር ካለብህ ከኔ ጋር አውራ። ስለ ችግር አይደለም። እሺ አሁን እሷ ምን ታርግ? በቃ ሀብሉ አይበጠስ ነው አይደለ? አይበጠስም። በቃ ተው። ስለ ሀብሉም ጉዳይ አይደለም። ስለ ሀብሉ አይደለም። እንደፈለጋችሁ ማድረግ ትችላላችሁ። ሂዱ በጥሱት። ግን አንቺ ማን ነው እየደወለልሽ ያለው? እነዚህ ሰዎች አሁንም እየደወለልሽ ያሉት ቅርብ ጊዜ ጥቃት አደርሶብናል። ውይ ያይ ሶፊ በቃ ለምን ሁልጊዜ ከእሷ ራስ ላይ መውረድ አትችልም እንዴ? እኮ ምን ሆነሃል ሶፊ? እንዴ እሺ ማን ይደወልልሽ? እሺ ሁሌ እኔን እንትን ትለኛለህ። ሁሌ በቃ እኔን ማን እናትሽ ነች አይደለ? አሳዩሽ ለሱ አስፈላጊ አይደለም። እሺ አውሪያቸው። አስፈላጊ አይደለም። እንደዚህ ጥምዳረክ አንተ እድሜ ልክ ለምን ነው ጭፍን የምትሆነው? አሳዩሽ። ስጪው። ለምንድን ነው የጠመቀኝ? ስልክሽን ስጪው። ባርኪ ስልክሽን ስጪው። በቃ አስፈላጊ አይደለም እኮ ማን ነው የሚደውለው? አስፈላጊ አይደለም። በቃ ነገረች። እናቴ ነኝ አለች። እናቷ ነች የደወለችው። በቃ በቂ ነው። ሶፊ ምንድነው የተፈጠረው ነገር አለ እንዴ? ቆይ እኔ ለምንድን ነው እንደዚህ ጥምድ አድርገህ ያዝከኝ? ከሰዎቹ ጋርም እኮ የዛኔ የተፈጠረው ነገር እንዳለ እኔ ፈልጌ እንዳልሆነ ታውቃለህ። አሁን አንቺን ተጠራጥሮሽ አይደል? በቃ ከኔ ጋር ስለተናደደ የሚወጣበት እኔን መናገር ስለማይችል በቃ አንቺ ላይ መውጣት ስለሚፈልግ ብቻ ነው። ስለልህ አይደለም። ደው ስለምን እንደሆነ በደንብ ታውቂዋለሽ። እሺ የደወለላትን ስልኩን አይተኸዋል? በደንብ አሳየኝ። አይተኸዋል? ማን ይላል? ሴቭ የለውም ቁጥር ነው አይደለ? ቁጥሩን ስታዩ ለምን ደነገጥሽው? መቼ ደነገጥኩ? ነው ያልደነገጥኩ። እናትሽ አይደለችም? እናትሽ ከዚህ በፊት እኔ ጋር ሆና ደውላለች። ሴቭ እንዳለው አውቃለሁ። ሌላ ስልክ አላት እናትሽ? ናቲ ሌላ ስልክ አላት? ኖራትም አልኖራትም የአንተ ጉዳይ አይደለም። በቃ ሲጀመር ከኔ ጋር የሆነ ችግር አለብህ። ይሄ የታወቀ ነው። በቃ ችግሩንም እንደምታውቂያለሽ ሁሌ የምታየኝ ሁሌ እንደተጠራጠርከኝ ነው። መቼ ማምነኸኝ አታውቅም። ይሁን እሺ በቃ አንዴ የሆነ ነገር ተፈጥሮ ነበረ። ይሁን እሺ አሁን በቃ ተረጋጋና እንትን በል እንዴ። እኔ ምንድነው እንደዚህ የምትጠራጠረኝ? እሺ ሊዮሽ አሳይሽ። እሺ አታየውም? አላሳየህም። በቃ እኔ አምናታለሁ። ከኔ ጋር ነው የምትኖረው።
እኔ አምናታለሁ በቂ ነው። ስለማመን አለማመን እኮ አይደለም እኮ በአንተ የቀሽም ምክንያት ቤተሰቦቻችን አደጋ ላይ ነው ያሉት ናቸው። አሁን እናትዬ እሺ ለምን ነው ከኔ ጋር ለምትጋባው? ምንድነው ችግር? ቶ በእግዚአብሔር በቃ አትጣሉ እናንተ። ይሄ ነገር ትቆጭበታለህ። አንቺ ደግሞ ከጀርባ ምን እንዳሰብሽ አላውቅም። ሲቀጥል ይኸው ካሜራ አለ አይደል? ፊቷን እሺ ይኸው ገብታ ይኸው ፊቷን እንዳስደነግጥሽ ምንም ያስደንግጣት እሱ አይመለከትም። እኔ ምንሽ ደነገጥ በቃ ሀብሉ አይደል አይበጠስም። ስለ ሀብሉ አይደለም ጉዳዩ። ለምን ነው ይበጠሳል? በጠሰዋለሁ አንተ አስፈላጊ አይደለም ለኔ አታግዘኝ። አልደነገጥኩም እኔ። እርግጠኛ ነሽ? እሱ እንደፈለገ መሆን ይችላል። ከዚህ በፊትም ብዙ አደጋ ስለዚህ ገብተሽ እንደፈለገው ሆኖ ስለሱ አይደለም ጉዳዩ። ይሄ እያሰብሽው ያለው ነገር ወይ ይሄ እየደነገጥሽበት ያለው ነገር ቤተሰብ ሊሆን ነገር አደጋ ያደርስና ነው የምልሽ። አንቺንም ቤተሰቦችንም አለቅሽ። በደንብ ጆሮሽን ከፍተሽ አዳምጪ። እየሰማሽ ነው አይደል? ሰማች እንደፈለገ መሆን ሶፊ እሺ አስረጅኝ እስኪ። ስልኩን ስታይ አልደነገጥሽ? ምን አይኔ ነው እናትሽ ከሆኑ ለምን አነሳሽው? ኧረ በእናትህ ሶፊ ለሷ ለክብሯ ራሱ የሚመጥን ነገር አይደለም። በእናትህ ስለምን ክብር ነው የምናወራው? ስለምን ክብር ነው? አንተ ስትፈልግ የምታምናት ስትፈልግ የምትጠራጠራት አይነት ሰው አይደለችም እንዴ። ሲል እንደፈለግ ይዛት ምናምን ነገር ይዛት ትወጣለህ። ሲል ደግሞ መልሰህ ደግሞ ከኔ ጋር በጣላ ቁጥር ደግሞ ጠረጥራታለህ እንዴ። ከኔ ጋር ሰላም ስትሆን ከሷ ጋር ሰላም ትሆናለህ። እኔ ጋር ከተቀያየምክ ደግሞ መልሰህ እሷ ላይ ጓ ትላለህ። እስቲ እኔ ላይ ጓ በል በቃ። እኔን ያስቀየምኩ ካስቀየምኩ በቃ አረፍ እንዴ። በቃ ሶፊ ማን ደወለልሽ? እሱ እንደሆነ አንድ አይኑ ታወሯል። እኔ መቼም ነው የምልሽ ያየሁትን ነገር ልክድ አልችልም። አይኔን አልክድም። ስልኩን ስታዩ መደበቁን ለምን አመጣው? እናትሽ ከሆኑ ሌላ ጊዜ ታወራችሁ የለ እንዴ ጋር አይደለ? አብረን ራሱ ቪዲዮ ራሱ ካሜራ ቁጭ ብለው መቼም ካሜራ ስላለ ነው አትይኝም። ካሜራ ቁጭ ብለው ከዚህ ከአንዴም ሁለቴ ስታወሪ እናትሽን አይቻሉ። እናትሽ ደውለው እንዴት ነው በዚህ ሁኔታ ውስጥ ሆነን እንዴት ነው ከማሚ ጋር እናትሽ ከሆኑ መደበቁ ለምን አስፈለገ? ይሁን እናቴ ለምን አልሽኝም? አሳይኝሽ እናትሽ መሆናቸውን። አታሳይም። ለሷ ለክብሩ አይመጥንማ። ለምን በተጠራጠርካታ ምን ችግር አለው? እኔ ተጠራጠርኩ ደግሞ ሲጠራጠር ደግሞ ደስ አይለው። በቃ እኔ አሁን አንተ ጭንቅላትን ስለጠረጠርኩ ነው እሷን እየጠረጠርካት ያለው። ያልተፈጠረ ነገር ነው ጭንቅላት እየፈራ ያለው ስለ ደበረ። ከዛ በኋላ እሷን መጠራጠር ጀመረ። ሶፊ ነው ወክስቴ ሁሉ ጭቅጭቅ ነው። በቃ ከሱ ጋር የተለየ ነገር አለ። እኔ እኮ ምንም ነገር እንትን ብዬ አይደለም። በቃ በዛ አይነት ሁኔታ ውስጥ ሆነን እንዴት ነው ስልክ ማወራው? ለዛ ነው በቃ ስልኬን ወደዛ ያደረኩት። ችግር የለው እሱ ፊት አንቺን አላዋርድሽም ብዬ ግን ሶፊ የሆነ ነገር ሳያይ ደግሞ እኔ በኮንፊደንስ የሚያወራ ሰው አይደለም። ማን ይደውል? ማሚ ናታ አይደለች? አላየሁም። አላየሁም። ንገሪኝ እንጂ እንዴ ምን ነው ንገሪኝ። በርክ እኔ ጋር በቃ ማሚ ናት የደወለችው። ማንም የደወለ ሰው የለም። የምሩ ነው? ደንግጠሽ? እኔ አልደነገጥኩም። አይ ደንግጠሽ? አልደነገጥኩም። ደንግጠሻል በርክ። ባለፈው በጆ ጉዳይ ላይ ዋሽተሽኛል አይደል? እህቴን ሲያገባት ሽምግልና ሲላክ መናገር የነበረብሽን ነገር አልነገርሽኝም። እርግጠኛ ነኝ ከእሱ ጋር የተያያዘ አይነት ስልክ ነው የተደወለልሽ አይደል? እሱ ምንድን ነው ነገር ይለብሽ ነው የደበቅሽ? እኔ የምበላውን እንኳን ሳይቀር እነግርሻለሁ አይደል? እሱ የሚነገር ነገር ነው። ምን ማለት ነው የሚነገር ነገር ነው ማለት? የሚነገር ነገር አይደለም እኮ እንዴ። ይሄ እኮ ምንም የሚረዳው ልጅ ነው እኮ ሊና። ምንም ነገር እኮ የላቸውም ሁለቱ ማለት። የሚረዳው ልጅ ከዛ በፊት ከልጅቷ ጋር ግንኙነት ነበር አይደል? ድሮ ነው የድሮ ፍቅረኛው ነበረች። እና የጆን የድሮ ፍቅረኛዎች እየዘረዘርኩኝ ለአንተ ማውራት አለብኝ? የሚወራስ ነገር ነው አይደል? የድሮ የሚባለው ግንኙነትሽ የተቋረጠና የተለያየ ሲሆን ብቻ ነው። ተቋርጧል እኮ አይደለም? ያገኛታል አይደል? ልጁ ነው በቃ። ልጁ የሚረዳቸው ከጎናቸው ሰው የላቸውም። ለዛ ነው አብሯቸው የሚሆነው። ማርኪ ወንድምሽን ለመጠበቅ ነው አይደለም? በእውነት ነው የምሬ ነው። ኪያ እኮ ለእኔም ጓደኛዬ ናት። እንዴት እንደዚህ ያደርጋለሁ? ማርኪ ምን ያስቀየምሽኝ ታውቂያለሽ? ይመር ማለት ይኸውልህ በመሀላቸው ግን እንደዚህ አይነት ነገር ተፈጥሮ እንኳን ልትነግሪኝ አልፈለግሽም ማርኪ። ይሄ ምንድነው የሚነገረው? ሶቶ እኔ ራሱ ገርሞኛል። ኪያ መታ ይሄኛውን ልጅ ይሄን ልጅ አይተሻል? ምን እያደረገ እንደሆነ አይተሻል? ጆ ምናምን ብላ ስታሳየኝ ነው ገርሞኝ። እንዴ ቤቢ እኮ የጆ ልጅ ነው ያልኳት ሁላ። እንጂ መጠራጠር አልፈልግም።
ስቀርብሽም ሳቀርብሽም ከልቤ ነው። እንደ ጓደኛዬ እንደ ቤስቴ ነው እያየሁሽ ያለው። እንደዛ ደግሞ ሳይሽ በመሀላችን ላይ ምንም አይነት ጋፕ ምንም አይነት ውሸት እንዲኖር አልፈልግም። ምንም ውሸት የለም። ይሄ ደግሞ የሚነገር የተደበቀ ውሸት አውጥቼ ማየት ለኔ አይመጥነኝም። አንቺን ማንኳሰስ እዚህ ጋር ለኔ አይመጥነኝም ባርኪ። ስለዚህ ከጆ ጋር የሆነ ነገር አለ ልትነግሪኝ ያልፈለግሽ ወንድምሽ ነው አውቃለሁ። አሳልፈሽ ልትሰጪው አትፈልጊም ምናምን አውቃለሁ። የአንቺ ወንድም ማለት ግን የኔም ነው። ግን ደግሞ በአንቺ ወንድም ምክንያት ግን እህቴ ስትበደል ግን ማየት አልፈልግም ባርኪ። እኔም ኪያ እንድትበደል አልፈልግም። ባርኪ አሁንም ስልክሽ ይጥራል አይገርምሽ? ግን ትነግሪኝ አትፈልጊም ንገሪኝ ነው ይስተው አንድ ነገር ጠይቅሽ ንገርሽ። ዛሬ ካልነገርሽኝ መቼም ስለዚህ ጉዳይ እናወራበት እና ልንገርህ ቶዬ እንኳን ብትይኝ አልሰማሽም። ስለ ጆ የሚነገር ነገርም አይደለም። የሚረዳው ልጅ አለ እንዲህ ይረዳዋል አብሮ እንደዚህ እንትን ይልለታል ብዬ ማውራት አለብኝ። እኔ መቼም ልስት እችላለሁ። ሶፊ ግን አይሸተውም። ምንድን አይስትም። እያንዳንዱ በቃ ስህተት ካለ ማየት አይጠበቅበትም። ይሸተዋል። የዚህ ነው ያለው አቅም። የሆነ ነገር መጠራጠር ከጀመረ ያለ ምክንያት ምንም ነገር አያደርግም። ግን ደግሞ ወንድሜ ነው፣ ስጋዬ ነው። እሱ ፊት አንቺን ከማሳጣሽ እሱን የሆነ ነገር ተናግሬ ቢወጣ ይቀለኛል። ታናሽ ስለሆነ ትናገረውም አልፈልግም። እሱን ሁለታችሁን ያለ ምክንያት ግን ምንም ነገር እንደማያወራ እርግጠኛ ነኝ። እሺ ተጠራጥረኸኝ ነው? ስልኬን እሺ ታየዋለህ? ይኸው እሺ ስልኬን አላየውም። ባርክ ከስልክሽ እኔ አንቺን አምንሻለሁ። እና ታዲያ ለምንድን ነው እንደዚህ የምትለኝ? ታዲያ ግን ዋሽተሽኛል ማለት ምንድን ነው የዋሸሁት? መናገር የነበረብሽ ነገር አልነገርሽኝም ባርኪ። እና ደግሞ ያልነገርሽኝ ዝም ብሎ የማይወራ ዝም ብሎ ተራ ወሬ ስለሆነ ሳይሆን ወንድምሽን ፕሮቴክት ለማድረግ እንደሆነ ግልጽ ነው። አይደለም እኔ ወንድሜን ለመጠበቅ አይደለም። በቃ እንደዛ እኮ ነው ነሽ እና ነርሰው በቃ ይሻላል እንደዛ። እኛ ሁሉም ነገር እኮ አረጋግጠናል። እቤትም እኮ ይሄ ነገር ሲመጣ ልጁ የእሱ እንዳልሆነ አረጋግጠናል። ሁለቱ ምንም አይነት ግንኙነት እንደሌላቸው አረጋግጠናል። እንዴት ነው ያስመረማችሁ? አዎ ይሁን። ለምንድን ነው የምትስቀው? የምሬን እኮ ነው። ዲኤንኤ እስከ ማስመርመር ድረስ የደረሰ ታሪክ ተራ ወሬ ነው። የድሮ እኮ ነው። ድሮ ነው፣ በጣም ድሮ የቆየ ታሪክ ነው። ለምን አንድ ሺህ ዓመት አይቆይም? ሴትዮዋ መጣች፣ የእኔ ልጅ ነው አለች። ሴትዮዋ አለች፣ ህፃኑ ልጅም አለ፣ ህፃኑም አለ፣ ሴትዮዋም አለች። ሄዶ ያገኛታል። ህፃኑ ልጅ ያሳድገዋል። አይደለም ሄዶ የሚያገኘው ልጁን ነው ያገኘዋል። ለምን እየረዳቸው ነው? ሰው የላትም ከጎናቸው። እሺ ከፈለክ ደግሞ ሄደን ማውራት እንችላለን። እነሱ ነው እኔ ማውቀውን ነገር ስለ ሴትዮዋ ኪያ በራሷን የምትችል ሰው ነች። ግን አትሊስት ምንድን ነው አይደል ማወቅ የነበረብኝ ነገር ነግሬሻለሁ አይደል? ይቅርታ ማወቅ ያለብን መሰለኝ ነው። ይሄ ወራ ነገር ነው ያላሰብኩኝ። እሺ አንተ ጠይቀሽ በጨዋነት ነገር ሳትዋሽ አንቺ ያደረግሽው ነገር የሚባለው ነው። ስለ ኪያዋ ነገር ነው። ስለ ቡጡ ነገር ነው። ስለ ቡጡ ነገር ነው። ቡጡን ታሳድገው እሷ ነው አይደል? እንደዚህ ነው በቃ እኮ ጆጋ ማለት ያ ሌላ ነገር ይሄ ያ ቡጡ ማለት እኮ የጓደኛዋ ልጅ ነች። የኪያ ልጅ ወይም ደግሞ የፍቅረኛዋ ልጅ አለ። የጓደኛዋ ልጅ ነች። ሲጀምር ስለ ቡጡ ደግሞ ማንም ሚዲያ የሚያይ ሰው የሚያውቀው ታሪክ ነው። ምንም አዲስ ነገር አለ ሚዲያ ላይ የወጣ ነገር ልትደባበቂ ወይም ደግሞ የተሸፈነ ቪዲዮ አይደለም። የወንድሜ ታሪክ ሚዲያ ላይ ይወጣ ነው የምትለው? ሚዲያ ላይ ካሜራ አብረን ስለሱ ነገርኛ አለሽ። ሚዲያ ላይ ያልወጣ ስንት ሚስጥራትን ተነጋግረን የለን?
ስለኔ ገበና የማታውቂው ነገር አለ እንዴ? ባይ ስላንተ እኔም ስለኔ እኮ የማታውቀው ነገር አለ። ትልቁ ነገር አለ። ስለኔ እኮ አይደለም እኮ ስለ ቤተሰቦቼ ስለ እያንዳንዱ ነገር እኮ ነግሬሻለሁ አይደል? አልነግርሽም? ስለ ካሪም ነግሬሽ አላውቅም? ስለ ሶፊ ነግሬሽ አላውቅም? ምንድነው እንደዚህ አይነት ነገር የሚያውቃለው? ስለነሱ ፍቅረኛ ስለነሱ ምናምን አውቃለሁ። ማወቅም አልፈልግም፣ ማወቅም የለብኝም። ይሄም ደግሞ ያደረገው መልካምነት ነው እንጂ ከሱ መልካምነት ተነስቶ ነው እንጂ ያደረገው ነገር እኮ እንጂ እኮ እሱ ወይ ማጥቶ ወይ እሱ ልጅ ሆኖ አይደለም። እሱ ደግሞ ማረጋገጥ እንችላለን። ልጅቷንም እኮ ሄደን አናግረናታል። እሺ ደግሞ ካጠፋው ይቅርታ በቃ መንገር ነው። አንቺ አለሽ ነገር የእሱ ልጅ ካልሆነ የእሱ ፍቅረኛ ካልሆነ ወይ እሷ ፍቅረኛ ካልሆነ የእሷ ልጅ ካልሆነ እነሱ ተነጋግረው የሚፈቱት ነገር ነው። እያላጁ ፍቅረኛዎች ናቸው። ሁለቱ ተነጋግረው የሚፈቱት ነገር ነው እንጂ አንተ ለምን አልነገርከኝም ብዬ እንትን አልልም። እኔ በቃ ይሄንን ነገር መስሎ ስለተሰማኝ